ዓለምን ያስገረመው የክርስቲያኖ ሮናልዶ የፍቅር ህይወት። ክርስቲያኖ ሮናልዶ ከነዚህ አራት ሴቶች ጋር ግንኙነት ነበረው። የሴቶቹ ቁጥር ከዚህ በላይ እንደሆኑ ይነገራል። ነገር ግን በአብዛኛው በዓለም ላይ የሚታወቀው የፍቅር ህይወቱ ከነዚህ ከአራት ሴቶች ጋር የነበረው ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። ይህን አስገራሚ የፍቅር ታሪክ ለመስማት ዝግጁ ናችሁ? አንደኛ ጆርዳና ከክርስቲያኖ ጋር እንዴት ተገናኙ የሚለው በ2023 ዓመተ ምህረት ፖርቹጋል ውስጥ ክርስቲያኖ በስፖርቲንግ ሊዝበን ውስጥ በሚጫወትበት ጊዜ ነበር። ያን ጊዜ ሮናልዶ ገና የ18 ዓመት ዕድሜ ያለው ለጋ ወጣት ነበር። ጆርዳና ጃዴል ደግሞ የብራዚል ሞዴል ናት። እርሷም የታዋቂው እግር ኳስ ተጫዋች ማሪዮ ጃዴል እህት ናት። ማሪዮ ጃዴል ልክ እንደ ክርስቲያኖ ሮናልዶ በስፖርቲንግ ይጫወት ነበር። ስለዚህ የክርስቲያኖና ጆርዳና የመገናኘታቸው ምክንያት በክለቡ አካባቢና በየጨዋታው እንቅስቃሴ መተያየታቸው መሆኑ ይገመታል። ክርስቲያኖ በዚያን ጊዜ ለክለቡ አዲስና ወጣት ነበር። ጆርዳና ግን ከእርሱ በላይ የታወቀች ነበረች። ስለዚህ ክርስቲያኖ እሷን በደንብ ሊያውቃት እንደሚችል ግልጽ ነው። ግንኙነታቸው በዚህ አይነት መንገድ እንደጀመረ ይነገራል። በፍቅር ግንኙነት አብሮ የነበሩ ቢሆኑም ግን አንድ ላይ አልኖሩም ነበር። እናም በጣም ለአጭር ጊዜ ብቻ ነበር አብሮ የቆዩት። የሮናልዶ የመጀመሪያ የፍቅር ህይወቱ በዚህ ጊዜ ነበር የጀመረው። ቢሆንም ሮናልዶ ያኔም እንኳን አንድ አቋም ነበረው። ሙሉ ትኩረቱን በእግር ኳስ ላይ ያደረገ ጠንካራና ብርቱ ተስፈኛ ወጣት ነበር። ከዚህም የተነሳ ከጆርዳና ጋር ግንኙነታቸው ለጥቂት ወራት ብቻ መቆየት ችሏል። በዚያን ጊዜ ሮናልዶ ወደ ማንቸስተር ዩናይትድ እንዲዘዋወር ስለተፈለገ ሰር አሌክስ ፈርጉሰን በ2003 ወደ ማንቸስተር ዩናይትድ እንዲቀላቀል አደረጉት። ይህም የህይወቱ ትልቅ ለውጥ ነበር። የመለያየታቸው ምክንያቱም የክርስቲያኖ ከፖርቹጋል ወደ እንግሊዝ መጓዝ እንደሆነ ይነገራል። ፖርቹጋልና እንግሊዝ መካከል ደግሞ ረዥም ርቀት ስላለ ከዚህ የተነሳ ግንኙነታቸው እንደተቋረጠ ይነገራል። በዚያን ጊዜ የሮናልዶ ዕድሜ ከ18 ዓመት እስከ 19 ዓመት ይገመት ነበር። ስለዚህ ግንኙነታቸው በተፈጥሯዊ መንገድ እንደተቋረጠ ይነገራል። ሁለተኛ ማርቼ ሮሜሮ። ክርስቲያኖ ሮናልዶ እና ማርቼ ሮሜሮ እንዴት ተገናኙ? በ2005 ዓመተ ምህረት ሮናልዶ በማንቸስተር ዩናይትድ ይጫወት ነበር። ሮናልዶ በ2005 በዚያን ጊዜ ከእንግሊዝ አልፎ በአገሩ ፖርቹጋል በጣም ታዋቂ የሆነ ነበር። ማርቼ ሮሜሮ የፖርቹጋል ቲቪ አቅራቢና ሞዴል ነበረች። የመገናኘታቸው ምክንያትም በፖርቹጋል ሚዲያ በኩልና በማህበራዊ ሚዲያ በኩል ነው ተብሎ ይነገራል። ሮናልዶ ለእረፍት ወደ ፖርቹጋል ሲመለስ ከማርቼ ሮሜሮ ጋር ይታይ ነበር ይባላል። በአጭር ጊዜ ውስጥም ግንኙነታቸው በሚዲያ በጣም ታዋቂ ሆነ። በመላው ፖርቹጋል ሕዝብ ዘንድ በጣም የታወቁ ጥንዶችም ነበሩ። ማርቼ ሮሜሮ ከሮናልዶ በእድሜ ትልቅ ነበረች። ቢያንስ ከ9 ዓመት በላይ ትበልጠው ነበር። ይህም የእድሜ ልዩነት በሚዲያ ብዙ ጊዜ አነጋጋሪ ነበር። በዚያን ጊዜ ሮናልዶ 20 ዓመት ብቻ ነበር፣ ማርቼ ደግሞ 30 ዓመት ነበረች። ይህ አስገራሚ ግንኙነት በፖርቹጋል ጋዜጦች ላይ በተደጋጋሚ እንደ እንግዳ ክስተት የሚታይ ግንኙነት ነበር። ቢሆንም ግን በይፋ አብረው መኖራቸው አልተረጋገጠም። ምክንያቱም ሮናልዶ በእንግላንድ ወይም ማንቸስተር ከተማ ይኖር ነበር፣ ማርቼ ግን በፖርቹጋል ነበር የምትኖረው። ስለዚህ ግንኙነታቸው የርቀት ግንኙነት እንደነበር ግልጽ ነው። ቀጥሎ እንዴት ተለያዩ ለሚለው ጥያቄ በ2006 ዓመተ ምህረት ግንኙነታቸው ተቋረጠ። ግንኙነቱ በምን ምክንያት እንደተቋረጠ ምንም የተሰጠ ዝርዝር ነገር የለም። ነገር ግን በሚዲያ የተነገሩት እነዚህ 3 ነገሮች ነበሩ። አንደኛ የእድሜ ልዩነት፣ ይህ በህዝብና በሚዲያ ብዙ ጊዜ የሚነገር ነበር። ሁለተኛ የሙያ ትኩረት፣ ሮናልዶ በማንቸስተር ዩናይትድ የሚገኘው ግፊት በጣም ከፍተኛ ነበር። ፕሪሚየር ሊግ እና ቻምፒየንስ ሊግ ዝግጅት ትኩረት ይፈልግ ነበር። ሮናልዶ ለእርሷ ጊዜ አይኖረውም የሚል እሳቤ አለ። ሶስተኛ ርቀት፣ ፖርቹጋልና እንግላንድ መካከል መጓጓዝና ርቀት ግንኙነቱን አስቸጋሪ ያደረገው። ማርቼ በኋላ በሚዲያ በጣም ክፉ ነገር አልተናገረችም። በአጠቃላይ መለያየታቸው በጸጥታ ተከናወነ። ሶስተኛ ኔሬይዳ ጋላርዶ። እንዴት ተገናኙ በሚለው ጥያቄ እንጀምር። በ2008 ዓመተ ምህረት ሮናልዶ በማንቸስተር ዩናይትድ ከፍተኛ የስኬት ዘመን ውስጥ ነበር፣ የፕሪሚየር ሊግና የቻምፒየንስ ሊግ ዘመን። ኔሬይዳ ጋላርዶ የስፔን ወይም ማሎርካ ሞዴል ናት። ብዙ ምንጮች እንደሚጠቁሙት መገናኘታቸው በስፔን ውስጥ በእረፍት ወቅት እንደነበር ይነገራል። ሮናልዶ በእረፍት ጊዜው ወደ ማሎርካ መጓዝ ይወድ ነበር። ከኔሬይዳ ጋርም የመገናኘታቸው ምክንያት የሮናልዶ ወደ ስፔን መጓዝ እንደሆነ ይነገራል። በአጭር ጊዜ ውስጥ ግንኙነታቸው በስፔንና በእንግሊዝ ሚዲያ ላይ በጣም ታዋቂ ሆነ። ሮናልዶ በዚያን ጊዜ 23 ዓመቱ ነበር። ኔሬይዳ ከእርሱ ይልቅ ትልቅ ነበረች። አንዳንድ ምንጮች እንደሚናገሩት ቢያንስ ለ5 ዓመት ትበልጠዋለች ይላሉ። ግንኙነታቸው በሚዲያ ትኩረት ውስጥ ነበር። በይፋ አብረው መኖራቸው ባይረጋገጥም ሮናልዶ በማንቸስተር ዩናይትድ ይኖር ነበር፣ ኔሬይዳ ደግሞ በስፔን ማሎርካ ትኖር ነበር። ግንኙነታቸው ብዙ ጊዜ በርቀትና በእረፍት ጉብኝት ላይ የተመሰረተ ነበር። እናስ እንዴት ተለያዩ ለሚለው ደግሞ በ2008 ይፋ ባልሆነ ምክንያት ግንኙነታቸው ተቋረጠ። ግን በሚዲያ የተነገሩት ደግሞ እነዚህ 3 ነገሮች ናቸው። አንደኛ የርቀት ጉዳይ፣ በእንግላንድና ስፔን መካከል ርቀት መኖሩ
ለግንኙነታቸው መቋረጥ ምክንያት ሆኗል ይባላል። ሁለተኛ የሙያ ግፊት። 2008 የሮናልዶ የከፍተኛ ስኬት ዘመን ነበር። ይህ ማለት ባላንዶር ያሸነፈበት ዘመን ነበር። ትኩረቱ በሙሉ እግር ኳስ ላይ ነበር። ሶስተኛ የሚዲያ ግፊት። ይህ በግንኙነቱ ላይ ግፊት አመጣ። መለያየታቸው አጭርና ፈጣን ነበር። አራተኛ ኢሪና ሼይክ። የ5 ዓመት የፍቅር ታሪክ። እንዴት ተገናኙ? በ2010 መጀመሪያ ወራት ሮናልዶ ከማንቸስተር ዩናይትድ ወደ ሪያል ማድሪድ ተዛውሮ በዓለም አቀፍ ደረጃ ከፍተኛ ተጫዋች ሆኖ ነበር። በዚያን ጊዜ ኢሪና ሼይክ የሩሲያ ሱፐር ሞዴል ነበረች። በዓለም አቀፍ የፋሽን መድረኮች ላይ ታዋቂም ነበረች። መገናኘታቸው በአርማኒ ኤክስቼንጅ የማስታወቂያ ፎቶ ስራ ላይ ነበር ተብሎ ይገመታል። ሮናልዶ የአርማኒ የውስጥ ልብስ ማስታወቂያ ይሰራ ነበር፣ ኢሪናም እንዲሁ። ከዚያ በኋላ ግንኙነታቸው በፍጥነት ተጀመረ። ግንኙነታቸውም ከ2010 እስከ 2015 ድረስ የቆየ የረዥም ጊዜ ግንኙነት ነበር። በ2010 ባላንዶር ዝግጅት ላይ አብረው ታዩ። በሪያል ማድሪድ ጨዋታዎች ላይ ኢሪና ብዙ ጊዜ ትገኝ ነበር። በረፍት ጉዞዎች ለምሳሌ ጣሊያን፣ ፖርቹጋል፣ አሜሪካ አብሮ ይታዩ ነበር። አብሮ መኖር ጀምረውም ነበር። ኢሪና በማድሪድ ከሮናልዶ ጋር ለተወሰነ ጊዜ ኖራለች ተብሎ ይታመናል። ከ2013 እስከ 2014 የሮናልዶ ከፍተኛ የስኬት ዘመን ነበር። በ2013 ባላንዶር ያሸነፈበት፣ በ2014 ደግሞ ሻምፒዮንስ ሊግ ያሸነፈበት እንዲሁም በድጋሚ ባላንዶርን ያሸነፈበት ዓመት ነበር። በ2013 ክርስቲያኖ የባላንዶር ሽልማትን ሲያሸንፍ አብረው አጠገቡ ነበረች። ይህ በግንኙነታቸው ታላቅ ወቅት ነበር። ትዳር ይኑራቸው አይኑራቸው ምንም ግልጽ መረጃ የለም። ታዲያ እንዴት ተለያዩ? በ2015 መጀመሪያ ወራት መለያየታቸው ይፋ ሆነ። የመለያየታቸው ምክንያት ልክ እንደተለመደው አንደኛ የቤተሰብ ጉዳይ። ኢሪና ከሮናልዶ እናት ጋር ግንኙነቷ ጥሩ እንዳልነበር ይናገራሉ። ከዚህም የተነሳ የመለያየታቸው ምክንያት አንዱ ነው ይባላል። ሁለተኛ የሥራ ግፊት። ሮናልዶ በእግር ኳስ ላይ በጣም ተጠንቅቆ ነበር። ኢሪና በአሜሪካና በአውሮፓ የፋሽን ስራዎች ላይ ትገኝ ነበር። ከዚህም የተነሳ የሥራ ግፊቱ ሁለቱን ማራራቅ እንደቻለ ይናገራሉ። ሶስተኛ የግል ልዩነቶች። በኋላ ኢሪና በአንድ ቃለ መጠይቅ ላይ ትክክለኛ ሰው አልነበረም ብላ ተናገረች። ስም አልጠቀሰችም። ነገር ግን ትክክለኛ ሰው እንዳልነበር የተናገረችው ስለ ሮናልዶ እንደሆነ ብዙዎች ይናገራሉ። አምስተኛ ጆርጂና ሮድሪጌዝ። ጆርጂና ከክርስቲያኖ ጋር እንዴት ተገናኙ? በ2016 መጨረሻ ሮናልዶ በሪያል ማድሪድ ከፍተኛ የስኬት ዘመን ላይ በነበረበት ወቅት ነበር። ጆርጂና በማድሪድ ውስጥ ባለ የቅንጦት ልብስ ሱቅ ውስጥ የጉቺ ሰራተኛ ነበረች። ጆርጂናም በተለያዩ ቃለ መጠይቅ ላይ እንደተናገረችው ከሆነ ከክርስቲያኖ ጋር ለመጀመሪያ ጊዜ የተገናኙት በጉቺ ሱቅ ውስጥ እንደነበር ነው። ሮናልዶ ወደ ሱቁ ገብቶ ልብሶችን ሲገዛ እንደተገናኙ ትናገራለች። ከዚያም በኋላ በአንድ የፋሽን ክስተት ላይ እንደገና እንደተገናኙ ትናገራለች። እናም ግንኙነታቸው በዚህ ሁኔታ ጀመረ። ጆርጂና እንዲህ ብላ ትናገራለች። ሮናልዶ መጀመሪያ ሲመጣ በጣም ፈርቼው ነበር፣ ነገር ግን እርሱ በጣም ለሰው ክብር የሚሰጥ ሰው ነበር ብላለች። ግንኙነታቸው እንዴት ተገነባ ለሚለው ከ2016 መጨረሻ ጀምሮ በይፋ አብረው ታዩ። በ2017 የምርጥ ተጫዋች ሽልማት ላይ አብረው ነበሩ። በሪያል ማድሪድ ጨዋታዎች ላይ ጆርጂና መገኘቷ የበለጠ ከሱ ጋር እንድትቀራረብ አድርጓታል። የት አብረው ኖሩ ለሚለው በማድሪድ በቱሪንና በማንቸስተር አሁን ደግሞ በሪያድ። በማድሪድ ከ2016 እስከ 2018 በላፊንካ ማድሪድ ኖሩ። 2017 በኖቬምበር ወር ልጃቸው አላና ማርቲና ተወለደች። የጆርጂና የመጀመሪያ ልጅ ነበር። በቱሪን ከ2018 እስከ 2021 ሮናልዶ ወደ ጁቬንቱስ ተዛውሮ ቤተሰቡም ከእርሱ ጋር ወደ ጣሊያን ተጓዘ። ጆርጂና በዚያን ጊዜ የሞዴል ስራዋ እጅግ ተጠናከረ። ከ2021 እስከ 2022 ሮናልዶ ወደ ማንቸስተር ዩናይትድ እንደገና ተመለሰ። ቤተሰቡም እንደገና ወደ እንግሊዝ ተዛወረ። ከ2023 እስካሁን ድረስ ደግሞ በሪያድ። ይህም ማለት ሮናልዶ ወደ አልናስር ወደ ሳውዲ አረቢያ ተዛውሮ እስካሁን በሪያድ ከቤተሰቡ ጋር ይኖራል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።